ድምጸ መረዋው ባለማሲንቆ የአዝማሪነት ሙያ እንደ መተዳደሪያ የሆነ የመጣው ከአዲስ አበባ መቆርቆር በኋላ እንደሆነ አንዳንድ የቀደሙ ሰዎች ይናገራሉ። አጼ ምኒልክ አዲስ አበባን የኢትዮጵያ መናገሻ ከተማ ካደረጉ በኋላ ከአንዳንድ ሀገሮች ጋር የዲፕሎማቲክ ግንኙነት መፍጠር ጀመሩ። ይህ ወቅት የአድዋ ድል ማግስት ሲሆን እንደ ባቡር፣ ስልክ፣ አውቶሞቢል፣ ፖስታና የመሳሰሉት ቴክኖሎጂዎች መተዋወቅ የጀመሩበት ወቅት ነበር። የግሪክ፣ የአርመን ነጋዴዎችም በጅቡቲ በኩል ወደ ኢትዮጵያ መግባት የጀመሩበት ጊዜ ነበር። በዚህ የተነሳ በርከት ያሉ ሰዎች ከክፍለ ሀገር ወደ አዲስ አበባ መጉረፍ ጀመሩ። ምክንያቱም ብዙ ነገር በተሻለ ሁኔታ የሚገኘው የፖለቲካውና ሌላው እንቅስቃሴ የሚያደላው ንጉሱ በሚኖርበት አካባቢ በመሆኑ አዲስ አበባ የብዙዎችን ትኩረት መሳብ ያዘች። የአዝማሪነት ባህል ከታወቀባቸው ከጎሎ፣ ከጎንደር፣ ከጎጃም፣ ከትግራይ ለሚመጡ ባለሙያዎች ለሥራ ፍለጋና ለተሻለ ኑሮ በዚያን ዘመን ከአዲስ አበባ የተሻለ ሌላ አማራጭ አልነበረም። ከጅቡቲ እስከ አዲስ አበባ ያለው የባቡር መስመር በተዘረጋበት በ1917 ዓ.ም ገደማ የገቡት የአርመን የግሪክና የአረብ ነጋዴዎችም በባቡር ማቆሚያ ጣቢያዎች፣ ቡና ቤቶችና ሸቀጣሸቀጥ መደብሮች መክፈት ጀመሩ። በዚህም ሕዝቡን ከንግድ ሥራ ጋር ከማስተዋወቃቸው በተጨማሪ የአዝማሪነት ሙያ ያላቸውም ታዳሚውን በማዝናናት የሥራ ዕድል እንዲያገኙ ረድተዋል። እንዲህ እያለ ብዙ ዘመናትን የተሻገረው የአዝማሪነት ሙያ በዘመናት ሁሉ በርከት ያሉ ድምፀ መረዋ ድምፃውያንን ማፍራት ችሏል። ቀደም ያሉትን ትተን በኋላ ላይ በኢትዮጵያ ዘንድ በድምፀ መልካምነቱ የሚታወቀው ቻላቸው አሸናፊ አንዱ ነው። ቻላቸው አሸናፊ በኢትዮጵያ ባህላዊና ዘመናዊ የሙዚቃ ስራዎቹ በተለይም በጎንደር ባህላዊ የአዝማሪ ሙዚቃ ስልት ከፍተኛ ዝናን ያተረፈ ታዋቂ ድምፃዊና የሙዚቃ ሰው ነበር። በ1957 ዓ.ም በፈረንጆች በ1966 ዓ.ም በርካታ የባህል ሙዚቃ ተጫዋቾች በፈለጉባት በጎንደር ደብረታቦር ከተማ ነበር የተወለደው። ቻላቸው ገና በወጣትነቱ የባህል ሙዚቃና የአንድ ክር የሙዚቃ መሳሪያ የሆነውን ማሲንቆ የመጫወት ጥበብን አጥብቆ መውደድና መለማመድ ጀመረ። የሙዚቃ ህልሙን ለመከተል ገና በጠዋቱ ወደ አዲስ አበባ ከተማ ነው ያቀናው። በአዲስ አበባ በተለያዩ የሰርግ ስነ ስርዓቶችና ባህላዊ የምሽት ክለቦች ወይም አዝማሪ ቤቶች ውስጥ ማሲንቆ በመጫወትና በመስፈን ፈጣን እውቅናንና ተወዳጅነትን ማግኘት ጀመረ። በተለይ ባህላዊውን የጎንደር አዝማሪ ስልት ከዘመናዊው አቀራረብ ጋር በማዋሃድ የራሱን ልዩ መስመር ፈጥሯል። የመጀመሪያ አልበሙ በ2009 እንደ አውሮፓውያን አቆጣጠር ገራገር የተሰኘውን የመጀመሪያው አልበሙን በማውጣት የብዙዎችን ቀልብ ሳበ። የባህል መዘክር ከሞተ በኋላ የወጣው ደግሞ ፋኖ በ2014 ከስራዎቹ ይጠቀሳሉ። በኢትዮጵያ ቴሌቪዥን ላይ ገጣሚ ጌትነት እንየው አባይ የተሰኘውን ግጥም ሲያነብ ቻላቸው ከበስተጀርባ በማሲንቆ ድምፅ በማጀብ ያቀረበው ስራ በብዙዎች ዘንድ ቻላቸው እንዲታወስ አድርጎታል። ባህላዊ የሙዚቃ መሳሪያዎችንና የአዝማሪ ጥበባትን በማዘመን እንዲሁም ከውጭ ሀገር የሙዚቃ ባንዶች ለምሳሌ ከአምስተርዳሙ ዘኢኤክስ የሮክ ባንድ ጋር በመስራት የኢትዮጵያን ባህላዊ ሙዚቃ በዓለም አቀፍ መድረክ አስተዋውቋል። ቻላቸው ቀደም ባለው ጊዜ የዘመድ ነገርና የባህል መዘክር የተሰኙ ተወዳጅ የባህል ሙዚቃ አልበሞችን አዘጋጅቶ ነበር። በኋላም ኢትዮጵያን ኮንቴምፖራሪ ትራዲሽናል ሙዚክ የተባለ አልበም፣ በኋላም እመምየው፣ ጋምዬ፣ ሙኒት፣ ሰቆጣ፣ እረ ባሏ ባሏ፣ ነይነይ ያገሬ ልጅና እህህ የተሰኙ አልበሞችም ባለቤት ነው። የተሞናሞነው
ድምፃዊ ቻላቸው አሸናፊ ከአምስተርዳሙ ታዋቂ የፖስት ፓንክ ሮክ ባንድ ዘ ኢኤክስ ጋር የነበረው ትብብር የኢትዮጵያን ባህላዊ የአዝማሪ ጥበብ ከምዕራባውያን ዘመናዊ ሙዚቃ ጋር ያገናኘ ደማቅ የታሪክ አጋጣሚ ነበር። በሁለቱ ባንዶች መካከል የነበረው የሙዚቃ ትስስር የተመሰረተው ቻላቸው አሸናፊ ከዘ ኤክስ ባንድ ጋር በመሆን በዓለም ዙሪያ በርካታ የሙዚቃ ኮንሰርቶችን አብሮ ተጉዞ እንዲያዘጋጅ ነበር። የባንዱ አባላት ቻላቸውን ሲያስታውሱ ባህላዊ እሴቱን የጠበቀ ግን ደግሞ ወደፊት የሚያይ ተጫዋችና ግትር ይሉታል። ትራዲሽናል ፕሌየር በት ኦልሶ ፎርዋርድ ፈኒ ኤንድ ስታቦርን በማለት ይገልጹታል። ቻላቸው በ2004 ዓ.ም እንደ ኤሮፓያን አቆጣጠር በ2012 ከዚህ ዓለም በሞት ከተለየ በኋላ የመጨረሻውን የሙዚቃ ቀረጻዎች በሲዲ መልክ አሳትሞ ለዓለም ያበረከተው ከዚሁ ዘ ኢኤክስ ባንድ አባል በሆነው ቴሪ ኤክስ ትሪፕ ሪኮርድስ አማካኝነት በ2013 እንደ ኤሮፓያን አቆጣጠር ነበር። ይህ አልበም ዘ ሌጀንደሪ ጎንደር አዝማሪ የሚል ስያሜ ያለው ሲሆን ቻላቸው ከእልልታ ባንድ ጋር በመሆን የተጫወታቸው ድንቅ ስራዎች እንዲሁም ስለ አዝማሪ ባህል፣ ፖለቲካና የሰምና ወርቅ ፍልስፍና የሚያወሩ ቃለ መጠይቆችና ታሪኮችን ያካተተ ባለ 40 ገጽ መጽሐፍትን የያዘ ነበር። ዘ ኤክስ ባንድ ከቻላቸው አሸናፊ በተጨማሪ እንደ ታዋቂው ሳክስፎኒስት ጌታቸው መኩሪያና የፈንድቃ የባህል ቡድን መሪ መላኩ በላይ ጋር የኢትዮጵያን ስመጥር አርቲስቶች ጋር ረጅም ጊዜ የጋራ ስራዎችን ሰርተዋል። ዘ ኢኤክስ ባንድ አባላት በተለይም የጊታር ተጫዋቹ ቴሪ ሄሰልስ ከድምፃዊ ቻላቸው አሸናፊ ጋር በነበራቸው የቅርብ የሙዚቃና የጉዞ ቆይታ የእሱን ልዩ ስብዕናና ጥበባዊ ማንነት በከፍተኛ አድናቆት መስክረዋል። የባንዱ አባላት ትዝታና የቻላቸው ስብዕና የሚከተሉትን ዋና ዋና መለያዎች አካቶ ነበር። ቻላቸው ግትርና ለባህሉ የማይደራደር ነው ይለዋል። ቻላቸው ለአዝማሪ ጥበብና ለኢትዮጵያ ባህላዊ ዜማዎች ከፍተኛ ክብር ነበረው። የምዕራባውያን ዘመናዊ የሮክ ሙዚቃ የባህሉን ይዘትና ለዛ እንዳያጠፋው በጥብቅ ይከለክል ነበር። የባንዱ አባላት በጥበቡ ላይ ፍጹም ጽኑና ግትር ነበር። ባህሉን ሳይረክስ እንዴት ዘመናዊ ማድረግ እንዳለበት ጠንቅቆ ያውቃል በማለት ጥበባዊ ቆራጥነቱን ያወድሳሉ። ተጫዋችና ቀልደኛነቱ ቻላቸው በመድረክ ላይም ሆነ ከባንዱ አባላት ጋር በነበረው የጉዞ ቆይታ በጣም ተጫዋች፣ ሳቂታና በፈገግታ የተሞላ ስብዕናውን ያደንቃሉ። ቋንቋ ሳይገድበው በደመነፍሳዊ የጥበብ ግንኙነት ከሆላንዳውያን የባንድ አባላት ጋር ጥልቅ ወዳጅነት መመስረት ችሎ ነበር። ምንም እንኳን የባህል ሙዚቃ ተጫዋች ቢሆንም አስተሳሰቡ ግን እጅግ ዘመናዊና አዳዲስ የሙዚቃ ስልቶችን ለመቀበል ክፍት ነበር። ፎርዋርድ ፕሌየርም ነበር ይሉታል። የባንዱ አባላት ለነሱ ዘፋኝ ብቻ ሳይሆን ስለ ኢትዮጵያ ፖለቲካ፣ ማህበራዊ ታሪክና ስለ ሰምና ወርቅ ጥልቅ የግጥም ፍልስፍና ያስተማራቸው መምህራቸው ጭምር እንደነበርም ይመሰክራሉ። ይህ እምቅ አቅም የነበረው አርቲስት በ2012 እንደ አውሮፓውያን አቆጣጠር በ2004 ዓመተ ምህረት በተወለደ በ46 ዓመቱ ከዚህ ዓለም በሞት ተለይቷል። እርሱ ካለፈ በኋላ ዘ ኤክስ ባንድ በ2013 የእሱን የመጨረሻ ድምፆችና ስለ ሰምና ወርቅ ፍልስፍና የተናገራቸውን ታሪኮች ያካተተ ዘ ሌጀንደሪ ጎንደር አዝማሪ የተሰኘ መጽሐፍና አልበም በክብር አሳትመውለታል። ቻላቸው አሸናፊ ከብርቱካን ዱባለ ጋር በጋራ ያዜሙ ሲሆን ወንድሙም ዋኛው አሸናፊ ታዋቂ የመሰንቆ ተጫዋች ነው።